የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። የስንብት የዜማ ግብዣ ላይ ደርሰናል። ሮቤል ሚደቅሳ ወጣቱ ተወዳጅ አቀንቃኝ ከበራፍ የተሰኘ አዲስ አልበሙን ለቋል። የሰሙት ሁሉ ወደውለታል። ለስንብት ለሰይፉ በኢቢኤስ ተመልካቾች ከዚህ አልበም አንድ ስራ ሊያቀርብ እነሆ ፈቃደኛ ሆኗል። ከዛ በፊት ሞቅ አድርጋችሁ እስኪ ወደዚህ ትንሽ ነገር እናውራ። ሮቤል ሚደቅሳ ወደ መድረክ። አንበሳው ጋር አንበሳው እንኳን ደህና መጣህ በሉት፣ ቺርስ በሉት፣ መልካም እድል በሉት። አለፈው እንግዳዬ የነበርክ ጊዜ አስታውሳለሁ። አዲስ አልበም ጉደኛ እየሰራው ነው አልከኝ። እሱ ከበራፍ ነው ማለት ነው? ከበራፍ። ዋው! ምን ያህል ጊዜ ፈጀ? 4 ዓመት። እንግዲህ ያቺኛው አቅምሻ 3 ዓመት በፊት የነበረችው ከዚህኛው ከአልበሙ ፕሮጀክት ጋር ነበረች። አጠቃላይ 4 ዓመት። ለማድመጥ ጥሞና ይፈልጋል ይላሉ አንዳንዶች። ያደመጡ ሰዎች ምን አይነት አስተያየት ሰጡ? ወይ በጣም ነው ደስ የሚለው ሰይፍ። እስካሁን በዚህ ባጭር ጊዜ ገና 1 ሳምንት ነው አልሞላውም። እንደውም በጣም መልካም አስተያየቶች ደርሰውኛል። ጥሩ ነው፣ በቃ ያው የልባችንን አይነት ነገር ነው፣ ስሜታችንን ገልጸልናል የሚል ነገር ደርሶኛል። እግዚአብሔር ያክብርልኝ። ሁሉ ነው ያደነቃችሁ ነው እንዴ? እኔ ያኔ የዛሬ 4 ዓመት ቃለ መጠይቅ ሳረግልህ እኔ በጣም ነው የገረመኝ። በጊዜው እድሜን ስጠይቅ 30 ዓመቴ ነው አልከኝ። አሁን ደግሞ 26 መስለን የመጣ ምንድነው ማለት? ቁጥሩና ፊትህ መቼ ነው የሚጣጣሙት? ያው እንግዲህ ተፈጥሮ ነው መሰለኝ፣ ኔቸር እንደዚህ በቤተሰብም ምናምን ይመስለኛል። እንደዛ ነው የቤተሰብ መልክም እንደዛ ነው። አዎ ብዙም እንደዛ ነው። ፋዘርም ብዙም እንትን አይልም ነበረ፣ ቶሎ እንትን አላለም። እድሜያቸውና መልካቸው እንደዛ። ስለዚህ ቤቢ ፌስነት ከዘር ነው እያልክ ነው? ከዘር ነው ጎበዝ። ቤቢ ፌስ። ይሄ ፎቶ የፋዘርና ማዘር ነው? ማዘር ነው። አይ ልክ ነው። አዎ እኔ ፋዘሩ ብቻ አይደሉም እኮ ቤቢ ፌስ፣ ማዘርም ናቸው። የሁለቱ ደግሞ ቅይጥ ሲሆን የቤቢ ፌስ ቤቢ ፌስ። እኔ የሰው ልጅ መልክ የልጅነቱን አሁን እኔን የልጅነት ፊት ባሳየ ይሄ ፊት ነው ወይ የሆነው ነው የምትለው፣ አይቀራረብም። ያንተ ግን ይሄው ራሱ ይሄ ለመሆኑ ምንም አያጠራጥርም። አይገርምም? ራሱ ነው። አልተቀየርኩም። አሁን ይሄ 27ኛ ዓመትን ስታከብር ነው? አይ ቲንክ 3 ዓመት እንደዛ 27 ነው ብትል ማንም ያምናል። በጣም የት ሰፈር ልጅ ነህ? እኔ ራስ ደስታ አካባቢ ነው ተወልጄ ያደኩት። እዛው አካባቢ ነው የተማርኩት። ከዛ ሽሮ ሜዳ ደግሞ አያቶቼ ጋር ምናምን አድጌያለሁ። በትምህርቱም አሁን ኢንጂነሪንግ ምሩቅ ነህ፣ ግን ሙዚቃ ማረከች? አዎ ሰርቼበታለሁ። አክቹሊ 5 ምናምን ዓመት። ግን ያው ወደዚህኛው በጣም ጊዜ ይፈልጋል ሙዚቃ እና ያው ወደዚህኛው ሙሉ ለሙሉ ከመጣው ቆየሁ ትንሽ። አዲስ አልበም አሁን ወጥቷል። ብዙዎች አሁን በራሳቸው ዩቲዩብ ቻናል ነው የሚለቁት። አንተ በዋሊያ ኢንተርቴይንመንት ነው። አንተ በራስ ዩቲዩብ ቻናል ያለቀክበት ምክንያት ምንድነው? ኦፍ ኮርስ አሁን ልክ ነህ ሰይፉ። አንደኛ የመጀመሪያ አልበም እንደመሆኑ መጠን በደንብ ህዝብ ጋር እንዲደርስልኝም ከመፈለግ አንፃር በደንብ ያው ህዝብ ጋር በደንብ ትንሽ ከፍ ባለ ልምድ ባላቸው ኤክስፒሪየንስድ በሆኑ ድርጅቶች አልበሜ እንዲተዋወቅ ስለፈለኩ፣ ሁለተኛ ድርጅቱም ደግሞ በጣም ኢንከሬጅ የሚያደርግ ነው። አርትን በደንብ በጣም ኢንከሬጅ የሚያደርግ ነው። እኔም ብቻ ሳይሆን ሌሎችም ስራዎች አዳዲስ ልጆች ላይም በጣም ኢንቨስት የሚያደርጉ ካምፓኒዎች ናቸውና ያው ዋሊያ ኢንተርቴይንመንትን በዚህ አጋጣሚ እኔ በጣም አመሰግናለሁ። እንደ ስሙ ዋሊያ ወደ ዋሊያ በእናታችሁ የፍቅር ዘፈኖችህን እየሰማሁ ነበር እና ሮቤል እንዴት ነው አፈቀረ እንዲያልኩኝ። ምክንያቱም ግጥሙ በጣም ጥልቀት አለው። እንደዚህ አይነት ግጥም ደግሞ ዝም ብሎ ጉዳዩን ካለማወቅ የሚመጣ አይደለም ይላሉ ሳይንቲስቶች። ይላሉ ግን ያው ምንድነው የምትቀለሰለሰው? ያው ሁሉም ሰው አይ ቲንክ ያልፍበታል ያንን ነገር። ያው
አጎሰም ማረጋህ አንተም አልፈበታል ወይስ ይዟል ብዬ አስባለሁ። ያው ሁሉም ያልፍበታል እንደዛ ያው እኔም ግጥሞቹ አንተ ናቸው አይደሉም። በጣም እዚህ አልበም ላይ በጣም እኔ ትልቅ ክሬዲት አሁንም እንደባለፈው የምሰጠው ለኤርሚያስ ፍቃዱ ነው። ኤርሚያስ ፍቃዱ ሙዚቃውንም አሬንጅ ያደረገው ግጥሙንም ሐሳቦቹንም ብዙዎቹን እሱ ነው። ብሌን ዮሴፍ አንድ ሙዚቃ ላይ፣ ጋሽ ጸጋዬ ደቦጭ ደግሞ አንድ ሙዚቃ ላይ ተሳትፈዋልና ኤርሚያስ ፍቃዱ በጣም የሚገርም ኢንተለጀንት የሆነ ሙዚቀኛም ነው፣ ደራሲ ነው፣ የኔ ጓደኛዬም ወንድሜም ነውና የሱ ሐሳቦች ናቸው የሱ እንትኖች ናቸው። ይሄ አልበም ኦልሬዲ ያው ክሬዲቱ ለሱ ነው ማለት ይቻላል። ያው ብዙዎች አሁን ቲክቶክ ላይ ሻላይ ኮልዩ በጣም ሰዎች የተቀባበሉት ነው። እንደውም የድሮ ስልክ ቀን ወጥቶለታል መሰለኝ። ምንድነው አጠቃላይ ሐሳቡ ማለት እንዴት መጣ? ያ ሻላይ ኮልዩ ጀስት በጣም ናፍቆትን ለመግለጽ ነው። ሞር አንድ የናፈቀ ካራክተርን ለአንቺ ጋር ስደውል ሁሌም ቢሆን አይሰለቸኝም፣ ቀልቤም ሁሉ ነገሬም አንቺ ጋር ነው ያለውና ለሊትም ሰዓት ላይ ልደውልልሽ ነው፣ በማይመች እንኳን ኮምፎርት በሌለበት በሌሊት እንኳን ልደውልልሽ ናፍቆቴ ልወጣ የሚል ናፍቆትን የሚገልጽ አይነት ካራክተር ነው። በድምጽ እንስማው እንዴ? ልክ እንደኔ አርጎሽ ያውቃል ወይ በኩለ ሌሊት ሲመሽ ማታ ይበረታል ወይ በኩለ ሌሊት ጀነኑ ሳላያት አለቀ ቀኑ የልብ አደራ ባለዳ አዎ ባለዳ ለጆሮ እንጂ ላይን እንግዳ መደወል አይሰለቸኝ ሳገኝሽ ጉልበት የለኝ ኮል አሁን ደውል ሹክ የመውደድ አመል እያለ ሄዳል። እንዳለ የደወለ ነው እዚህ ይላል። ችግር ያለበት ተመልካች ነው ዛሬ የመጣው። ችግራቸውን ነካካው መሰለኝ። እስኪ ወደዳችሁት? አሁን አየህ፣ አሁን ያለው ትውልድ 8 ሰዓት 9 ሰዓት ከሌሊቱ ፍቅር ይመጣ አንስታችሁ መደዋወል ነው። በእኛ ጊዜ ስልኩ ያለው ጎረቤት ነው። ያው ዞረን ስንመለስ ጎረቤት አንድ ስልክ ነው ያለው እኛ ሰፈርና ሁላችንም የምንለው ምንድነው ሰው ፈልጎኝ ነበር። አዎ የሆነች ልጅ ደውላ ምን አለች? ተገናኝተህ አንዲ ስልክ ከተለዋወጥክ በኋላ መቼ ትደውይልኛለሽ? ሰሞኑን እደውልልሃለሁ። ሰሞኑን ቁጭ ቤት አንድ ሰሞን አስበኸዋል ቅጣት? ኤግዛክትሊ ስትል አጎቴ ይሆናል ወይ ደግሞ ሌላ ሰው የሚፈልግ ሰው ይሆናል። አስቸጋሪ ነው። እሱ እኮ ፍቅር ይጨምራል በጣም ናፍቆቱንም ስለሚጨምረው። አንተ ቆይ አሁን እኮ 34 ዓመት ከሆነ እኮ ከሞባይሉ ጋር ነህ ወይንስ ከባለገመዱ ጋር ነህ አንተ? እኔ ያው የፍቅሩን ነገር አላየሁትም በዛኛው፣ ግን ያው በልጅነት እኛም ቤት ስልክ አለ ምናምን። አዎ እናንተ ቤት ስልክ ካለ እርግጠኛ ነኝ ጎረቤት ሰው ጠርታል። በቃ እንደዛ ያው ሁሉም ያው ያለ ነው እንደዚህ። አክቹሊ እኛ ቤት እንኳን አይፈቀድልኝም እንደዚህ ሰውም አይገባም። ግን ያው በእናንተ ስልክ የሚጠቀም ጎረቤት አልነበረም? በእኔ አልነበረ። እኛ ቤት ብቻ ለግል ለቤተሰብ ብቻ ለራሳችሁ ብቻ ነው። ግን በጎረቤት በጓደኞቼ እሰማለሁ። እኛ ሞር ያው ከቤት መውጣት አይፈቀድልንም። ሞር ላይክ እንትን በነገራችን ላይ የኛ ቤት ስልክ ያው ምናልባት ለትዝታ ሻላይ ኮልዩ እናታችሁ ጠማለች። ማዘር እንደዘጋችሁ ነው እንዳይቆጥር ከዛ በኋላ እሺ ይሄን በእርግጠኝነት አንተም ታውቃለህ። በምንድን ነው የምንፈለቅቅና የምንከፍተው? ይሄኛውን አይ ቲንክ እንዴት እንጃ ከተቆለፈ ይከፈታል። ሮቤል ጨዋ ልጅ ነው። በደንብ ነው ቆንጥጦ ያሳደጉ። እንዴት እንደሚከፈት አታውቅም? እውነት ታዲያ ይሄ
አለው መላቆይ ስልኮቼ መጀመሪያ ላሳይ። ይሄ ደግሞ የጎረቤት ስልክ ነው። ሻላይ ኮሊዩ እነዚህ ናቸው ስልኮቹ። ሄሎ አንተ አይደል እንዴ ከቴሌ ቤት ያስገባው? ታይፕ ነው ስልክ ነው ነገር ግን ቪንቴጅ ናቸው እነዚህ። በጣም ይገርማል። አዎ እሺ ዋው ለትዝታ አስከደዋል አሉ ሰዳችሁ። ውይ ይሄንን የሆነ መስሪያ ቤት አታውቁትም? ይሄን ስልክ ሻላ ኮሊዮ ነው። ውይ ይሄ ስልክ ደግሞ ሰፈራችን ውስጥ እንጀራ የሚሸጡ ወይዘሮ አስካለ የሚባሉ ሴትዮ ነበሩ። እሳቸው ጋር እየሄድን ነው የምንደውለው። ይኸው ስልካቸውን ሰጥተውነ ሻላይ ኮሊዮ። ይሄ ደግሞ ይሁት እስኪ ታይፕራይተር በልጅነት ጭንቅላት ይሄ ስልክ አይኑ ይመስለኛል፣ ጥርሱ ደግሞ ይሄ ነበር የሚመስለኝ። ሆሊውድ ስማይል ዋው ለትዝታ ነው ይሄን ሁሉ ያመጣሁት። የትኛው ነው ያንተ? አሁን ለምሳሌ ምረጥ ብትባል የትኛውን ስልክ ትመርጣለህ? ይሄኛው ነበረኛ ጋር እነዚህ ነበሩ። እነዚህ ይሄና ይሄኛው በጣም ቪንቴጅ ደስ ይላል። በተለይ ዘመን ከተሻገሩ በኋላ ስታዩ ደስ ይላል። አሁን በተለይ በዚህ ጊዜ ካንተ ዘፈን በኋላ ሰዎች በድሮ ስልክ ቪዲዮ እየሰሩ ነው። አይቻለሁ። በጣም ነው ደስ ያለኝ። አይቼ በቃ ያኛውንም የበፊቱንም ያሁኑንም የማገናኘት ነገር ሲኖር ደስ ይላል። በጣም ደስ ነው ያለኝ። ስለዚህ አሁን እስኪ ክሊፑን እዚህ እንስራ። ያዝ ቀደም ካቆንኩበት ዘፈኑን ትቀጥላለሽ። ሻላይ ኮሊዮ አንዴ ቤት ልደውልላት፣ ባለቤቴ እየጠበቀች የኔና ያንተ ልዩነት እንዲህ ሲያዝ ይሻላል። እናታችሁን አቅርቢልኝ። አንተ ጋር የለምስ። ሄሎ እስኪ አንተን ቀጥል። እሺ ጀነኑ ጀነኑ ሳላይ ታለቀቀኑ የልብ አደራ ባለዳ አዎ ባለዳ ለጆሮ እንጂ ላይን እንግዳ መደወል አይሰለቸኝ ሳገኝሽ ጉልበት የለኝ ኮል አሁን ደውል ሹክ ሹክ የመውደድ አመል እናውጋ ልደውልና ቀልቤ ልቤ ካንቺ ነውና ቤቢ ሻላይ ኮሊዩ በኩለ ሌሊት ቤቢ ሻላይ ኮሊዩ በኩለ ሌሊት በኩለ ሌሊት ሳንደውል አረጀን። ደስ ይላል በጣም። በነገራችን ላይ የህዝብ ስልክም አለኝ። ትፈልጋለህ? በህዝብ ስልክስ ደውለሃል? አይ ጩጬ እያለን ምናምን አውቃለሁ። ያው ደውለና ዝም ብለን ለመሞከር እኛ የምንማርበት ትምህርት ቤት አጠገብ ነበር ራስ ደስታ ሆስፒታል። እዛ ጋር ነበር አረሰውምና ዝም ብለን ምሳ ሳንቲም ይወጣ 20 ሳንቲም እየከተትን አቤት በ20 ሳንቲም የሳንቲም ነገር ከተነሳ አንድ ዘፈን ግጥምህ ላይ ይሄን ግጥም አየሁትና እኔ ራሴ ወደ ኋላ በትዝታ ሄድኩኝ። ተናፋቂ እንደ ስሙኒ አገር የሞቀው ተአማኒ። ይሄ እስክስታ ላይ ነው። ተናፋቂ እንደ ስሙኒ ልጅቷ ነች። እንደ ስሙኒ ያው ስሙኒ ያኔ ቫልዩ ነበረው። በደንብ ቫልዩ አለው። ብዙ ነገር እንትን ይላል። ስሙኒ አንድ ልጅ በጣም ለማስደሰት ትልልቅ ሰዎች ስሙኒ ነው የሚሰጡት። በጣም ዓለሙን ይቀጫል። ከዛ በኋላ ያ ምን ያህል ንጽህናውን ምን ያህል እንትኑን ነው የሚያሳየውና ልክ የዛን ያህል እሷን እንትን ለማድረግ ነው። በዛ ደረጃ ነው በልጅ ፍቅር አይነት ነው እንትናፍቂኝ አይነት አገላለጽ ነው። የድሮ ዘመን ግን ደስ አይልም። ራሱ በቃ ስሙኒ ያለው ዋጋ በጣም ፍቅሩን የገለጸበት መንገድ ራሱ ተናፋቂ ልክ እንደ ስሙኒ አሁን ካየህ ምን ያህል ጊዜ ሆነዋል? አንተ ራስህ ስሙኒ ካየህ ስንት መልእክት የለም
ተመልካቾች ስሙኒ ኪሳችሁ ውስጥ አላውን ስሙኒ 30-40 ሰው ይታየኛል ብዬ በገምት ከዚህ ውስጥ ስሙኒ ይዞልኝ ለሚመጣ ሰው 10,000 ብር ሰጣለሁ። አሁን right now አሁኑኑ በቴሌቪዥን ስሙን የራሱ እኮ ትራንስፈር ማድረግ አትችልም። አይገርማችሁም? 10,000 ብሩ ለሰይፉ በኢቢኤስ ገቢ ሆኗል። ይኸው ቀረብ አድርገህ ቀረጸው እስኪ። ስሙን ይናፍቀዋል ካሜራማኑ። ይታያል። እንዲህ አላየህ ወጪ ተናፋቂ ነች ልክ እንደ ስሙኒ። አይገርምም? እኔ ራሴ ከስንት ጊዜ በኋላ ነው ያየኋቸው። አሁንም ቢሆን እጃቸውን አላወረዱም ሁለቱ ሰዎች እንዳሉ ነው። አንበሳው አፉ ተገጥሟል። እንዴት ያሳብ መጣ? የኤርሚ ሐሳብ ነው። ይሄም እንደዛው እንደዚህ እናወራለንና ያው የድሮ ስለ ድሮ ፍቅር ስለ ወጣት የድሮ ወጣቶች የኛ ታላላቆች ያሳለፉት ፍቅር ያው እኛም ያስቀናናል በተወሰነ በጣም ዋጋ የሚከፍሉበት መንገድ ማምንና በዛ መንገድ በተወሰነ የመግለጽ ነገር አስቦ ነው ኤርሚ ጀስት ሲምቦላይዝ አድርጎ እንትን ያለው። ሞር ፍቅር ያው ከልጅነትም ጋር ይያያዛል። አንድ ሚሞሪንም ይገልጻል። ንጹህ ፍቅርን እንትን ይላልና ያው ስሙኒ ቫልዩ ትንሽ ይመስላል ግን ትልቅ ነው። ትልቅ ትዝታ አለው። ያ ብዙ ጊዜ ዘፈን የነበረን ዘመን ለማስታወስ ይጠቅማል። አሁን ላለው ትውልድ ደግሞ ምን አይነት ህይወት እንዳሳለፍንም በዛ ውስጥ ስዕል ይፈጥራል። የዚህ ዘመን ልጆች ሆነው የድሮ ዘፈን የሚወዱ በጣም ብዙ ሰዎች በጣም ብዙ ታዳጊዎች ያጋጥሙኛል። በጣም አሉ። በጣም አንተ ደግሞ ይሄ ቴክኖሎጂው አሁን አረቀቀውና ጥሞና የሚባል ነገር እየቀረ ነው። ትንንሽ እውቀቶች በጣም እየበዙ ነው። እንደ ሰው ደግሞ ወደፊት ለመሄድ ወደኋላ ደግሞ መንደርደር ደስ ይላልና በትዝታ ያሳለፍነውን እነዛን በጎ አመታት የማስታወስ ስራ ይሰራል ማለት ነው ያንተ ዘፈን። ተስማማችሁ? እስኪ ተናፋቂ እንደ ስሙኒ እስክስታ እስኪ በድምጽ እስክስታ 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 ጨዋታ ያለቃ ገብረሃና ጭፈራ ውዝወዛ እንደንዬ ደሞ ለዛ እንዳንቺ የታለና ድድቃ 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 በትከሻ በድግስ ሙዚቃ አስነኪው ረጁሉ ረድ ጨዋታን ባንቺ ልልመድ ተናፋቂ እንደ ስሙኒ ሀገሬ ሞቀው ተአማኒ ካላየውሽ ወይ ላንድ ቀን ፈጣሪ ሆይ ሆይ አንድነ ሆነ እያለ ይቀጥላል። የዘፈኑን የግጥም ብስለት ላየ፣ ሙዚቃ ቅንብሩ፣ ዜማው፣ አዘፋፈኑን ላየ የሮቤል የአልበም ርዕስ ራሱ ለሱ ለራሱ ይሆናል። አዲሱ ኮከብ፣ አዲሱ የሙዚቃ ኮከብ በራፍ ላይ ቆሟል። ምሽት የመዝናኛ ቦታዎች ላይ አትጫወትም። እንደውም ተቀነጨበ ያንተን ቪዲዮ ያየውና አንዱ የሰጠው አስተያየት ምናልባት ፈገግ አስብሎኛል። ጠይሙ ዳዊት ጽጌ ያስማማል። ከዳዊት ጽጌ ጋር ፊት ለፊት ተገናኝታችሁ ታውቃላችሁ? ምክንያቱም አሁን እኔም ራሴ ጠይም ዳዊት ጽጌን ማወራ ነው የሚመስለኝ። በብዙ ነገር የምትመሳሰሉ ነገር ይመስለኛል። ያው አግኝቼው አውቃለሁ። ጽጌና የሚሰራበትን ቦታ እንዲያይቸው በጣም በቃ ገርሞኝ አግኝቼው አውቃለሁ። ራስን በራስ መስታወት ያያል መሰለህ? እሱ ከኔ ቆንጆ ነው። ሁለቱም ቆንጆች ናቸው አይደል? ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ውብ ሆኖ እንዳማረበት ለረጅም ጊዜ የሚቆይ ብዙዎች የመሰከሩለት በመላው አሜሪካ ተደራሽነት ያለው ከ8 ዓመት በላይ በልዩነት የተመረጡ ከፍተኛ ጥራት ያላቸውን ሂውማን ሄር በማቅረብ የሚታወቀው ጂቲ ሄር ዊግስ አሁንም አይተው
የማያልፏቸው በብዙሃን ዘንድ ተመራጭ የሆኑ ሂዩማን ሄር በፈለጉት ከለርና ሳይዝ አቅርበውልዎታል። እንዲሁም በባለሙያዎቻችን በእጅ ጥንቅቅ ተደርገው በተሰሩ የኮፍያ ዊጎች እምር ብለው ለመታየት በድረገጻችን ላይ ይምረጡ፣ ይዘዙ፣ ካሉበት እናደርሳለን። ጂቲ ሄር ዊግስ። ከበራፍ ለምን አልኳል በመህ ያው ኮንሰፕት በኮንሰፕት ዋይዝ ደረጃ አንድ ከበራፍ የሚል ዘፈን አለ አንድ ሙዚቃ ውስጥም፣ ግን አጠቃላይ የአልበሙ ሐሳብና ከኔ ሂስትሪ ጋር በደንብ ስለሚገናኝ የሙዚቃ ጆርኒን የሙዚቃ መንገዴን ለመግለጽ ነው። ይሄ የመጀመሪያ ምዕራፌ ነው፣ የመጀመሪያ አልበም ነው። አዲስ ከለር ለመፍጠር እኔም ኤርሚ ማስበን የሰራ ነው ፕሮጀክት ነውና ጀስት እንደ መንደርደሪያ የመጀመሪያው ከበራፍ ላይ ነን፣ ከሾቢዙም በራፍ ላይ ነን፣ ከእንትኑም በራፍ ላይ ነን። የመጀመሪያ ስጦታችን ነው የሚለውን ለመግለጽ ነው እንትን ያለው። ርዕሱ እንዴት አገኛችሁት? ሙሉ አልበሙንስ? በጣም ሮቤል ሚደቅሳ ምክንያቱም ሰሟቸው አዘፋፈን ለየት ይላል። ማንንም የመምሰል ነገር አላይበትም። የሆነ የተጠለልከው ድምፅ የለም። አዎ ራሴን ለማግኘት በደንብ እንትን ብያለሁ። እንግዲህ ይቻላል እንደዛ ባንዴ የሆኑ መንገዶች አሉትኝ፣ ግን እኔ ይቻላል ብዬ አስባለሁ። ያው እኔ ሙዚቃዎችን ብዙ ጊዜ አዳምጣለሁ። የተለያየ አይነት ቫራይቲ ሙዚቃዎችን ወዳለሁ፣ ሁሉም አይነት በዛ መሃል እኔ የሚመቸኝ አይነት አዘፋፈንን ፕራክቲስ እያደረኩኝ ባለሙያዎችን በደንብ እየሰማው ወደ ራሴ አይነት ነገር ለመምጣት ሞክሬያለሁ። ሶሻል ሚዲያ ላይ እንዴት ነው? ሶሻል ሚዲያ ላይ ምንም አለ። አሁን በተለይ ከአልበሙ ጋር ተያይዞ እኔ ደካማ ነኝ ሆነን ለመናገር፣ ግን አሁን ላይ ግን ይህንንም አልበም አሁንም እዚህ ደረጃ ላይ እንዲደርስ የሚያደረጉት እንዲህ በደንብ አብረውኝ ያሉ የኔ ማናጀር ቤኪ ይባላል፣ ሜላት የምትባለው በጣም ጎበዝ ፕሮሞተርም አለች። እነሱ ያው ገና በአጭር ጊዜ ውስጥ የአልበም እንደዚህ ቫይራል እንዲወጣ የእነሱ ስራ ነው። እንደሆነ የሶሻል ሚዲያም ጎበዞኛ አይደለም እውነት ለመናገር እና እኔና ኤርሚ ስቱዲዮ ውስጥ ጨርሰን ምናምን ስራውን ካወጣን በኋላ ሙሉ ነገሩን ማለት ይቻላል ያው ቤኪም ከዛው ከኋላ ኢንተርቴይንመንት ላይ የሚሰራ ልጅ ነው፣ እኔንም ማኔጅ የሚያደርገኝ ልጅ ነው። ሜላትም እንደዛው ሁለቱ ናቸው ኦልሞስት በዚህ ደረጃ የገፉት። ሶሻል ሚዲያውንም የኔንም ኦልሬዲ ቡስት አደረጉት። አንዳንድ አልበም ሲሰራ ድምፃውያን የሆነ የዘፈን ሐሳብ ራሳቸው ለገጣሚ ይሰጣሉ። ለምሳሌ አፍቀረው ተከድተው ከሆነ ከህዳሽኝ ወይ 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 የሚል ዘፈን የሆነ ደግሞ አዲስ ፍቅር ይዟቸው የሆነ ነገር በቃ ያሰብኩት ተሳካ አይነት ነገር እንዲህ በቃ ከራሳቸው ህይወት የተቀዳ ነገር። አንተው ለምሳሌ በዚህ አልበም ውስጥ ከራስ ነገር ተነስተ በዚህ ሐሳብ ላይ ይጻፍልኝ ያልከው የዘፈን ርዕስ አለ? እኔና ኤርሚ ስናወራ ያው እንደ ቀልድ የተጓዝናቸው የሚል ዘፈን አለ። ኤልያስ ሽታውን ጎበዝ ገጣሚ እሱም የተሳተፈበት ነው፣ ከሱ ጋር የሰራ ነው። እሱ ዘፈን ሞር ላይክ በቃ በደንብ በሐሳብም ደረጃ ከስቶሪ ጋር ይገናኛል ብዬ አስባለሁ። ከኔ ስቶሪ ምንድነው ሐሳቡ? ጀነራል ሐሳቡ ያው ኤርሚ እንደውም ይሄን ነገር ሞር እንትን ከምንለው የፍቅር ታሪክ አድርጎ እሱም ጽፎታል። ግን ከቤተሰብም ከእናትም ፍቅር ጋር ለእናቴም ያለኝ ቅርበት አለ እኔ ምናምን እና ጀስት እንደዛ እንደ ማስታወሻም ይሆነኛል የሚል ነገርና ብዙ ነገር አሳልፈናል። ያንን እንትን ለማድረግ ያህል የሰራ ነው እንደ ሐሳብ የተጻፈ ነው። አዎ እናትን በጣም ነው የምትወዳቸው? በጣም ሁሉም እንደሚወደው። ለምንድን ነው እናትን በተለየ የምትወድ? ኦፍ ኮርስ በጣም እኔ እናቴንም ያው አባቴንም በጣም ነው የምወደው። ያው እኔ አባቴም ከሞተ ትንሽ 8 ዓመት ምናምን ሆኖታል። ከዛ በኋላ ግን ብዙ ነገሮችን ሳክሪፋይስ አድርጋለች እሷ። በጣም በእኔ ህይወት ውስጥ በጣም ትልቅ እንትን ብላኛለች። ያው ሰይፍ ታውቃለህ፣ ብዙ አልበም ሲሰራ በጣም ከባዱ ነገር ያው ብዙ ወጪዎች ይጠይቃል። ኢቭን ሶሻል ሚዲያም ላይ እንትንም ላይ እንትኖች ይላሉና መኪናዋን ሸጣ ነው ሁሉ ብዙ ገንዘብ ወደኔ እስከ ማድረግ እንትን ብላኛለች እና ያው ኮምፎርቷን ምንም ሳትፈልግ ምናምን እና ያው እንትን ነች። አይገርምም? እናቶች ለልጃቸው ያው አባትም አለ ያው እናትና አባትም እኔ ያው ለምሳሌ በእኛም ቤት ብታየው እናትና አባትና እንሻለን ሀገራችን ስለምንወድም አይደል በእናት የምንጠራት
የሮቤል ታሪክ እንደገባኝ ከሆነ እኮ አልበሙ እንዲሰራ የልጃቸው ህልም መሬት ላይ እንዲወርድ ወላጅነቱ መኪናቸውን ሸጠው የአልበም እንዲህ በስኬት እኛ ጋር እንዲደርስ መስዋዕትነት ከፍሏል። አይመሰገኑ? እዚህ ፎቶ ላይ እያየው ነበር። እስኪ ፎቶውን አንድ ያሳየኝ እስኪ። ስለዚህ ፎቶ ንገረኝ። ይሄ እንደዛው 4 ዓመት ወይ 3 ዓመት ላይ ነው። ፋዘር እና ማዘር ናቸው። እሷ ያው በዛ ታይም እንግዲህ ዘናጭ ነበረች። ኢኮኖሚክስ ተማሪ ነበረች። በዛ ኢኮኖሚክስ ዲግሪ ነው ያላት እሷ፣ የድሮ ዲግሪ እና ፋይናንስ ውስጥ ምናምን ነው ከዛ በኋላ ረጅም ዓመት ያገለገለችው። የድሮ ዲግሪ ማለት ያውን ማስተርስ ነው። ከኛ በጣም የተሻለ ነው ማለት ከኛ። እኔ አሁን ተማርኩ አይደለም እነሱን አይቼ እና በጣም ከሷ ብዙ ነገር ተምሬያለሁ። በትምህርቴም እንድጠነክር አድርጋኛለች ምናምን ብዙ ዋጋ ከፍላለች። የሞጃ ልጅ ነህ እንዴ? ለመሰለ ወዝን ሳየው በቃ ያሁን ነው የሚመስለው። እንደዛ እንኳን አይደለም ግን ያው መካከለኛ ገቢ ካላችሁ። ሁለቱም አባቴም ሎየር ነው፣ እሷም እንደዚሁ ቢዝነስ ላይ ነው የተማረችው ኮሜርስ። ሁለቱም የተማሩ ናቸው። ጥሩ ስራ እኛን አሳድገውናል ምንም ሳያጎሉብን። ስለዚህ አባትህን ካጣህ በኋላ እናትህ ላንተ ስኬት መስዋዕትነት ከፍሏል እናንተን በማሳደግ። በትክክል። ስንት ልጆች ናቸው አጠቃላይ? 3 ነን። እኔ መጀመሪያ ነኝ። 2 እህቶች አሉኝ። አንደኛዋ ጂጂ ሚደክሳ ትባላለች፣ አንደኛዋ ቀነኒ ሚደክሳ ትባላለች። የመጨረሻዋ አሁን ሚሽጋን ዩኒቨርሲቲ ነው የምትማረው፣ አሜሪካ ነች ስኮላርሺፕ ወጣ። የኔ ታናሽ 2 ልጆች አሏትኝ፣ እሷም እንደዚሁ። እስኪ ያንን ካሜራ እያየህ እናትህን አመስግናቸው። ኦኬ እሺ። እማዬ በጣም ነው የምወድሽ፣ ለኔ ብዙ ነገር ከፍለሽልኛል። በጣም ያው የእናት ውለታውም ምንም ነገር መክፈል በጣም ከባድ ነው፣ ግን ያው እግዚአብሔር ይስጥልኝ በህዝብ ፊት እግዚአብሔር እድሜሽን ያርዝምልኝ፣ ሁሌም ቢሆን ኑሪልኝ ነው የምለው። ይህ አልበም አሁን ውጤታማ ባይሆን እንደ ሀሳብ አሁን ይህ አልበም አሪፍ ሆኖ እናትህ እያለቀስክ ነው? ኧረ በርቱት እያምባ አሁን ይህ አልበም ሲሰራ መኪናቸውን ስለሸጡልህ እግረኛ ሆኗል ማለት ነው ማዘር? ኦፍ ኮርስ አዎ። ማለት ራሷን እንትን ትታ ነው ነገሮች ብዙ ጊዜ ብርቋ አይደሉም ለሷ። ኦፍ ኮርስ ብዙ ነገር ላይ ግን ያው ይሄን ነገር ምንም ችግር የለም አንተን የሚያግዝህ ከሆነ እንትን ብለህ የምታስበውን ነገር አድርግ ብላ ምንም ሳሰስት ነው እንትን ያለች እና ያው እግዚአብሔር ይስጥሽ ነው ማለት። ይህ አልበም ዝነኛ የመሆን ተስፋ ይታየኛል። ኮንሰርት የመስራት ተስፋ እንዳለ ይሰማኛል። በዚህ ስኬት ውስጥ ትረማመዳለህን ብዬ ስለማስብ ነው። የመጀመሪያ ማድረግ የምትፈልገው ነገር ምንድን ነው? ያው ሁሌም ቢሆን አላማዬም ህልሜም እሷን ማስደሰት ነው እውነት ለመናገርና ያው እንዲያደርጋሉ ማለት ይከብዳል ላይ ነው። ግን ያለኝን ኤቭሪቲንግ ሁሉ ለሷ በሰጥ ደስ ይለኛል። ሁሉ ነገር ማለት ይቻላል። እውነት? ሁሉንም ነገር ማለት ይቻላል። ስለዚህ ኮንሰርት ስትሰራ የመጀመሪያ ዓላማ ሐሳብህ ኮንሰርቱ ከተሳካ በኋላ ለእናት መኪና መግዛት ነው። ኤግዛክትሊ። እንዲሳካለት እስኪ ተመኝ። እስኪ አይነን ጨፍን። እስኪ ይህን ሰውዬ አይ የሆነ ማጂክ ልሰራ ነው። እኔ እኮ ማጂሻን ነኝ። በጣም ማጂክ ስለ እርሶ እየሰማሁ ነበር። በጣም የገረመኝ እሺ ጀግና እናት ናቸው። ደስ አይልም? እያመሰገነ እናቴ አልበሜ የተሳካ እንዲሆን በፋይናንስ ልታግዘኝ ምቾቷን አሳልፋ ሰጠችኝ። ያው ከእናት የሚጠበቅ ቢሆንም አንዳንዴ ደግሞ እንዲህ ደግሞ ከፍ ያለ መስዋዕትነት ደግሞ ሲከፈል በተለየ ምስጋና ያስፈልገዋል። ጀግና እናት ነው ለማለት
መኪናው ይሸጥ ብለው ሲወስኑ ምን ተማምነው ነው? ምንም አልተማመንኩም። ያው እሱ ግን እንዲሳካለት ነው። የሱ ሐሳብ ከተሳካ የኔም ሐሳብ ነው ብዬ ነው የሱ በቃ በደንብ እንዲሳካለት ፈልጌ ነው እንጂ ሌላ ነገር አይደለም። እንዲሸጥ የወሰንኩት ሌሎችም ልጆች እኮ ያው እኔ ብሸጥ ተስማምተዋል። የሱ እህቶችም ያው መኪናውን ሽጪና ድጋፍ አድርጊለት ስላሉኝ እኔም በቃ ደስ ብሎኝ ነው በደንብ እንትን ያደርኩት ማለት ነው የሸጥኩት። በዙሪያ ያለው ሰውስ ምን አላው? መኪናውን ሸጠው ለልጆ ካሴት እውነቱን ለመናገር የሚገባው ነው ማለት አንዳንድ ሪስክ የምንወስድባቸው ነገሮች አሉ። የሚያከስር ነገር ላይ ሰው ኢንቨስት ደፍሮ አያደርግም። እንደዛ ሁሉ ደግሞ አሁን እንዲህ አይነት ድምፅ ያለው ልጅ ኖሮ ግን ደግሞ በበጀት ጥረት ምክንያት ይህን የመሰለ ደረጃውን የጠበቀ ስራ ሰው ጋር እንዳይደርስ ማድረግም ከባድ ይሆናልና ትክክለኛ ውሳኔ አይደለም እንዴ? አንዳንድ ሰዎች ምን አሉ? ምናልባት እንግዲህ አንዳንዶቹ እንዴት ነው መኪና ሸጦ ለልጅ መስጠት ያሉ አሉ። እኔ ደግሞ በልጄ ስለምተማመን አውቀዋለሁ። ከድሮ ጀምሮ ያለውን ነገር ስለማውቀው ባደርገው ምንም እንደማይቆጨኝ ስለነገርኳቸው እነሱም አመኑ በኋላ መጨረሻ ላይ ማለት ነው እንጂ በዙሪያ ያሉ ሰዎች በእርግጥ መኪና ሸጦ መስጠት እንዴት ነው ብለው ነበር። አንተ እንዳልከው ግን እኔ በደንብ ስለማምነው እነዚህ ሸጬ አስፈላጊው እንግዲህ ብዙም ባይረዳው ረድቶታል ብዬ አስባለሁ። ትንሽ ሮቤል መቼም ያው ቀደም በካሜራ ላይ ነበረ፣ ይኸው ፊት ለፊት መጥተዋል። በጣም አመሰግናለሁ። እኔ በህዝብ ፊት ያው ያረክሽልኝም ነገር በጣም ብዙ ነው። ይሄን ብቻም አይደለም፣ ያው ከልጅነታችን ጀምሮ ለኛ በጣም ዋጋ የተሻለ ትምህርት እንድናገኝ የተሻለ ዕውቀት እንዲኖረን ጥሩ ትምህርት ቤት በማስተማር ጥሩ ደረጃ ላይ እንድንደርስ እኔ አሁን ላይ የደረስኩበት ደረጃ ላይ እንድደርስ ያደረገችኝ እሷ ነች እና ማዬ በጣም ነው የማመሰግነው። በጣም የእናንተ ቤተሰብ አስቸጋሪው ጊዜ የሚባለው የትኛው ነው? አስቸጋሪው ጊዜ ያው አባታቸው በህይወት ሲያልፍ ነው። አስቸጋሪው ጊዜ ማለት ያው ልጆችም ስለነበሩ ማለት ወጣትነትና እንትን ላይ ስለነበሩ መሸጋገሪያ ላይ ስለነበሩ የዛን ጊዜ እንዴት አልፈው ይሆን የሚል ሐሳብ ነበረኝ። ግን አለፍኩት። ጥሩዎች ነበሩ ልጆች፣ ሁሉም ጥሩዎች ነበሩና ስነ ምግባራቸውም የተሻለ ጥሩ ስለሆኑ እዚህ ሊደርሱ ችለዋል። አንዱም እሱ ስለሆነ ሌሎቹም እንደዛው። ሁለት ተናናሾች አሉት። ሁለቱም ተምረዋል። አንዷ የሱ ታናሽም ማስተርስ አላት። ያው ሄልዝ ነው የተማረችው፣ ግን ማስተርስ አላት። ጥሩ መስሪያ ቤት ትሰራለች። የሱ ደግሞ የታናሹ ታናሽ ለማስተርሷን እዚህ ወስዳ ለፒኤችዲዋ አሜሪካ ናት። ዋው! ሚቺጋን ዩኒቨርሲቲ ፒኤችዲዋን እየሰራች ትገኛለች ማለት ነው የታናሹ። እና ያው እንግዲህ ቤተሰብ ስታሳድግ ቤተሰብን ስታፈራ ያው ብዙ ትከታተላለህ፣ ትመካከራለህ፣ ብዙ ነገር ታደርጋለህና ያው የዚህ ውጤት ነው ብዬ አስባለሁ እኔ። ስለዚህ ልጆቼን በጣም አመሰግናቸዋለሁ በባህሪያቸው ጥሩ ስለሆኑ ማለት እኔ ያልኩትን ስለሚሰሙ። ልጅ ቤተሰቦቹን ሲሰማ ጥሩ ይሰማሉ። በጣም ብዙ ጊዜ አይሰሙም እንጂ ሲሰሙ እኮ ጥሩ ናቸው። ሲሰሙ አንተንም በጣም አመሰግናለሁ። ምክንያቱም 2-3 ጠርተው ስታመሰግነው ብዙ በቃ እንትኖቹ እንዲሳኩለት ከፍተኛውን ድጋፍ ስላደረክለት በጣም አመሰግናለሁ። ኧረ ምንም ችግር የለም። ከዚህም በላይ ምክንያቱም የሚያድግ ልጅ ታዝሎ ያስታውቃል የሚባል አባባል እኔ እንዴት እንደሆነ ባላቅም እግሩ ይሆን ምናምን እንዴት ነው እንዘላዘል ይሆን። ሮቤልም በቃ የሆነ ደረጃ ላይ ሊደርስ እንደሚችል ዲሲፕሊኑ ያስታውቃል፣ አቅሙ ያስታውቃል፣ ከለሩ ያስታውቃል። እኔ ብቻ ሳልሆን ሙዚቃ የሚያውቁ ሰዎች ሁሉ መስክረውለታል። አዲስ አልበሙንም እንዲህ ብለውታል እኮ አይደል? በእርግጠኝነት ስራውን ሲያዩ ማረፊያዬ አለህልኝ ብለው ይደውላሉ። ፋይናንስ ወርልድ ይሰኛል። በምድር አሜሪካ ታላላቅ ኩባንያዎች ራሱን አስመስክሮ ከ2017 ጀምሮ ደግሞ ፈቃድ ያለው ህጋዊ አካውንታንት ሲፒኤ በመሆን አገልግሎቱን እያከናወነ ያለ ነው። ፋይናንስ ወርልድ ታክስ ፕላኒንግ እና ፋይሊንግ፣ የድርጅቶን የሂሳብና የደሞዝ አገልግሎት፣
የንግድዎን ብድር ጨረታና ኮንትራት፣ አጠቃላይ የቢዝነስ ዓለምዎን የፋይናንስ ሐሳብ ፈር ከማስያዝ ጀምሮ ፋይናንስ ወርልድ ያከናውንልዎታል። የየትኛውም የአሜሪካ ግዛት ነዋሪ ቢሆኑ ችግር የለም። ካሻው በቀጥታ ወይም በኦንላይን ቀጠሮ በመፈጸም የፈለጉትን ጉዳይ በተለየ ትኩረት ማስፈጸም ይችላሉ። ድረገጹን www.fwl-cpa.com አሁኑኑ እንደሚጎበኙት በመተማመን ወደ ድርጅቱ ሃሎ እንዲሉ ስልክ ላቀብሎ 702 815 9685 804 610 3825 የ20 ዓመት የሥራ ተሞክሮ ባለቤት ፋይናንስ ወርልድ። እኔ ግን የሰማሁት ከዚህ አልበም ስኬት ባሻገር ራሱ ማዘር ሮቤል አያት እንዲያደርጋቸው ይፈልጋል። እሱን እኔ አላቅም። እንግዲህ ያው ምክር ያስፈልጋል። ያው የጓደኛ የቤተሰብ ያንተ ምክር ያስፈልጋል። እኔ አሁን አያት ልሆን ነው ብዬ እንግዲህ ሰርፕራይዝ ዛሬ ካላረገኝ እኔ አላቅም። በእውነት የማውቀው ነገር የለም ብዬ ነው ማስበው እስካሁን። እስቲ ግን ንገረኝ እውነት እንንገራቸው። ወደፊት እንግዲህ ያስብ ይሆናል እንዴ እሱማ ሳያስብ ይቀራል። የእናቶች የቤተሰብ የአባት የእናት ትልቁ ህልም እሱ ነው። ከልጆቻቸው የስራና የተሰጥኦ ስኬት ባሻገር በቤተሰብም እንዲሳካላቸው አያት የመሆን ጉጉት የብዙዎች እናት ነው። ከዛ አንፃር ዝም ብዬ ሳስብ ለምን መሰሎት እንዳለ ይሄን አልበም የወደዱት እዚህ ራሱ ሮቤል ይመጣል ሲባል እንዳለ ሴት ነው ሞላው። እንግዲህ የሱን ሐሳብ ደግፋለሁ መቼም ቢሆን። እሱ የሚያመጣውን ነው የሚያጸድቁት ወይስ ዝም ብሎ እርሶ በልቦ የሚያስቡታል? እንደ ሮቤልችን ቢያገባል። አሁን እኮ ዘመኑ እንደዛ ቀራኮ። እሱ የሚያመጣውን ነው እንጂ እኔ እንዴት አመጣለሁ? አሁን አይመጣም። እሱ የሚያመጣውን አጸድቃለሁ። በደንብ መርምሮ አይቶ ስለሚያመጣ እኔ በደንብ አጸድቃለሁ። ይኸው ከተማውን ሁሉ ሻላይ ኮሊው እያለ ሌሊት የሚያስደውል ሰው ሆኗል። ልጆች ከተማውንም እየረበሸ ነው። እሱ የሚደውል ይሆን? አብራቅ እናት ጋር ምትሉ አይደል? ወጥቷላ? አዎ ወጥቷል። ደስ ይላል በጣም። ግን ሁሌ ያለው እንጂ ወጥቻለሁ። ሁሌ አለ። ይመጣል። አስቤዛ ወስዳለሁ ከፈለኩ። አስቤዛ አንዳንድ ነገሮች ምክር ቤት ታበስላለህ አንተ ጋር? እሞክራለሁ። በረሃብ አትሞትም? እሞክራለሁ። ማዘር ግን እንደው ያ ትንሹ ልጅ ያ ታቅፎ ያሳደጉት ልጅ ራሴን ችዬ ብቻዬን ልኑር ሲል ሆዶት አልባባም? አዎ ትንሽ ፈርቼ ነበር። እንዴት ነው የሚወጣው? ምን አግኝቶ ነው? እንዴትስ ነው ብዬ አስቤ ነበረ። ግን መውጣቱን እኔ እንዳንድ ኮንፊደንስ ነው ያየሁት። ምክንያቱም ካልወጣ ደግሞ እናቴ እያለ እዚሁ ይኖራልና ወጥቶ ራሱን ይቻል የሚል ደግሞ ሌላ ሀሳብ መጣብኝና ሁለቱን ሳስታርቃቸው መውጣቱ ልክ ነው ብዬ አሰብኩ ነኝ። ስለዚህ መውጣት አለ። ስለወጣም ያው አልበሙ ወጣ። እንደዛ ነው። አንዳንዴ ወላጆች ይጨንቃቸዋል። አንድ ጓደኛችን አባቷ በጣም ኃይለኛ ናቸው። ከቤት ያስወጣትም ግንቡ ራሱ በጣም ትልቅ ነው። እንደዛም ሆኖ እየዘለለች ትወጣለች። አንዳንዴ አስቸጋሪ ነው እና የሚገርመው በጣም ኃይለኛ ከመሆናቸው የተነሳ ትልቅም ሆና ይቆጣጠሯታል። ልጅን ኃላፊነት እንዲሰማው ማድረግ ነው እንጂ ተቆጣጥረ መቼ እና በመሃል ልክ እንደርሶ ልጅ አሜሪካ ሄደች። ሄዳ እዛ 2 ዓመት ቆይታ መጣች ማለት ነው። መታ ማታ ላይ ጓደኞቼ ናይት ክለብ ጋብዘውኛል ትላቸዋለች። እዚህማ አይደረኔ እያለሁ አምሽተሽ ልትመጪ አሉ። እንዴ ባባ እዛ እኮ እንደፈለግኩ ሆን ነበር አሜሪካ ስትላቸው፣ እዛማ እኔ የለሁም። እርሶ እንደዚህ አይነት ሀሳብ አለዎት? በነፃነት ላይ እንዴት ነው? ነፃ እንግዲህ የተወሰነ እድሜ ነፃ ለማድረግ ትቸገራለህ። ለምሳሌ ሃይስኩል እስኪጨርሱ ድረስ ያለውን ያው ትቆጣጠራለህ በደንብ። የት ሄዳችሁ፣ እንዴት ነው መጣችሁ፣ ገባችሁ፣ ልብሳችሁ ትላለህ። ከዛ በላይ ደግሞ ያው ካምፓስ ሲገቡ ደግሞ አብረህ አትገባምና ሲመጡ ትመክራለህ። ይሄ ልክ አይደለም ትላለህ፣ ይሄ ጥሩ ነው ትላለህ። ምክር ይሆናል። ከዛ በላይ ሲሆን ወደ ምክር ሽፍት ያደርጋል።
ከአዲሱ አልበሙ ከበራፍ የትኛውን ዘፈን ወደዱለት? እንሂድ ነው ሻላይ ኮል እንሂድ የሚል ነገር አለው። በደንብ የዘፈን እንትን ስለሌለኝ እንሂድን ወደዱት። ዘፈን ብዙ አላዳመጥም ነው ተነግሮኝ ነው ያዳመጥኩለት እስቲ ብዬ እና ሳዳመጠው ያኛው ትንሽ ተሻለ ይመስላል። ያው እድሜያችን ከፍ ሲል እኮ ወደሱ ጠጋ ነው። አዎ እንደዛ ስለሆነ ያንን ትንሽ ሳየው ጥሩ ነው እንግዲህ የለፋበትን እግዚአብሔር ክብሩን ይሰጣልኩኝ ኢየሱስ ክርስቶስ ይርዳው ብዬ እንደዚህ ነው ያልኩት። ያው እንግዲህ ሮቤል ሚደቅሳ ደረጃውን የጠበቀ አሪፍ አልበም ሰራ። ከዚህ አልበም ስኬት ጀርባ ደግሞ የወላጅ እናቱ አስተዋጽኦና መስዋዕትነት የተለየ ነው። ለዛ ነው በአደባባይ እናመስግናቸው ብዬ ጋበዝኳቸው። ለማዘር የወደዱትን ዘፈን እዚሁ ለምን እንደ ቀልድ የሚል ሙዚቃ አለ። እሱም ልጮት እንደ ቀልድ የተጓዝናቸው ሲቆጥር ጊዜ አጅቧቸው ብንቃኛቸው ወደ ኋላ ስንቱን አሳለፍነው በመላ ከለለን ከስንቱ ደብቆ ካቀርናቸው ስንጎድል መርቆ መች ገባን እንዳቆየን ሲመርጠን ላይ ለየን። ያው እንግዲህ የሚገርም ለየት ያለ አዲስ አልበም የብዙዎች አድናቆት የተቸረው ነው። ሮቤል ሚደቅሳ በዋሊያ ኢንተርቴይንመንት ዩቲዩብ ላይ የሚገርሙ ዘፈኖችን ለቋልና ሰይፉ ኢቢኤስ እንዲህ በማለት አድምጡት ሲል ይጋብዛል። እሱ ብቻ አይደለም፣ ከቅኝት ባንድ ጋር ሮቤል እኮ የሚገርም አንድ ስራውን ከበራፍ አልበሙ ላይ ያቀርባል። ማዘርም እዚህ ቁጭ ብለው ያዩታል። ልጆች ሲዘፍን አይተውት ያውቃሉ? አይቻላቅ ዛሬ ያሉ። አመሰግናለሁ በጣም። ያው እንግዲህ በእርግጠኝነት ምናልባት ከናት ካሁን በፊት ነዋይ ደበበን ባለቤት አይዳን ቃለ መጠይቅ ሳረግላት ወንድ ልጇ ኩላሊቱ ፌል አድርጎ ኩላሊት ሰጠችውና አዳነችው። ያው እንግዲህ እግዚአብሔር ነው የሚያድን። የሷ ኩላሊት መስጠት ደግሞ ተጠቀመው እና የኔ ጥያቄ ምን ነበረ? በቃ ጀግና እናት ነሽ ስላት ኖ አለች። ከእናት የሚጠበቅ ነገር ነው ያደረኩት። ምክንያቱም እናት ነኝ፣ ኩላሊት መስጠቴ ሊገርብ አይገባም ነው። እሳቸውም ቅድም ተመሳሳይ መልስ ነው፣ እናት ነኝ፣ ስለዚህ የልጄን ስኬት ማገዝ አለብኝ ብዬ ነው መኪናዬን ሸጬ የሰጠሁት ብለዋል። ካይዳ ላይ ይቻላችሁ እውነት። ያው በዚህ አልበም ውስጥ ብዙ ሰዎች ተሳትፈዋል ብዬ አስባለሁ። የተወሰነ ብቻ ምስጋና ልፍቀድልህ፣ ከዛ በኋላ በሌሎች መድረኮች ደግሞ በደንብ ታመሰግናቸዋለህ። ቅኝት ባንድ እነ መልእክት እንዲህ ብለው ቆመዋል ያጅቡ። ዳኒ ቆይ ጨርስ ምስጋና። እሺ ሰፊ፣ ያው በመጀመሪያ እግዚአብሔርን ነው ማመሰግነው። እግዚአብሔር ይመስገን። ያው እሱ ነው ሁሌ ጥበብንም የሚሰጠው፣ ሁሌም ለማንም ሰው እውቀትን የሚሰጠው እግዚአብሔር ነው። እግዚአብሔር ይመስገን። ሁለተኛ አንተን በጣም አመስገን እፈልጋለሁ። ሁሌ የኪነ ጥበብ ስራዎችን እኔንም ብቻ ሳይሆን በዙሪያ ያሉ ጓደኞቼንም ሙዚቃው ላይ የምታደርገውን ነገር በጣም ነው ላመሰግን የምፈልገው ሰይፍዬ። ከዛ በኋላ ያው እዚህ አልበም ላይ የተሳተፉትን ሙሉ ሰዎች እኔና ኤርሚያስ ፍቃዱ ብንሰራውም ነገር ግን ይህን ስራ ህዝብ ላይ ለማድረስ በጣም ለእኔ የሚሮጡልኝ እንደ ራሳቸው ይህን ስራ በደንብ አይተው እኔን ማኔጅ የሚያደርጉኝ ቤኪና ሜላትን በጣም ማመስገን እፈልጋለሁ። በጣም ማመስገን እፈልጋለሁ። ሜሊ ያው አለች እዚህ ለሜሊ ከኔም ብቻ ሳይሆን የተለያዩ የኪነ ጥበብ ሰዎችንም ስራዎች እሷ በደንብ ፕሮሞት ታደርጋለች። በጣም ፕሮፌሽናል ነች። ቤኪም እንደዛው በጣም ጠንካራ የሆነ ልጅ ነው። ናቲም ክሮቹ ሌላ የሙዚቃ ውስጥ ያሉ እንዲህ ጓደኞቼ ኢንስታግራም ላይ ሼር ያደረጉልኝ ሁሉም እና እንደው ይሄ ነው ብል እንትን አልልም፣ ቁጥሩ ብዙ ስለሆነ ሁሉንም
ላመሰግን እወዳለሁ። ግን ሰይፍዬ እዚህ ላይ በጣም መጀመሪያ አልበሙ ሳይወጣ በፊት ፕሮሞት በማድረግ ያገዘችኝ ቬሮኒካ ነችና እሷን ማመስገን እፈልጋለሁ። በተለየ መንገድ ትራኮቹን ሳምፕል ልኬላት ምናምን ምንም በቃ ይሄ አልበም የሚገርም አልበም ነው፣ ስለዚህ ምንም እንዳታስብ ፕሮሞሽን ላይ ብላ የመጀመሪያውን ኢንጂን ሞር እሷ ነች እንትን ያለችውና ቬሮኒካን በደንብ ማመስገን እፈልጋለሁ። ምን ነው አንበል ማለት እሷ ነች ኦልሞስት አመሰግናታለሁ። ማዘራውን እኔ በጣም አመሰግናታለሁ። እሷ ነች እንትን ያለችው መጀመሪያ ላይ። አይ የቬሮኒካ ነገር በጣም ደጋገመው ኖ ያው ምን መሰለህ ሰይፍዬ ትደዋወላላችሁ? ሻላይ ኮልዩ ለቬሮኒካ አይ ማዘር ምንም ነገር አሁን ለምሳሌ ሴት ባደነከ ቁጥር ለሳቸው ሌላ ስሜት ነው። አሁን እኔም ራሴ ቬሮኒካ ደውላልኝ ሳምፕሉን ሰምታ እንዲህ ምናምን ስትል ተመኘሁ። ቬሮኒካ እኮ ጥሩ ልጅ ነች አይደል? ይወዷታል እርሶ? እኔ እኮ አልጠላትም፣ ምክንያቱም በደንብ አላቃትም እኮ እሱ ነው የሚያውቃት። የእንትን የሙዚቃውን ኢንዱስትሪ ብዙት ቬሮኒካ ማለት በጣም የምትገርም በቃ ይድረሳት ሰላምታዬ። በማ በኩል ነው ግን ሽምግልና የሚሄደው? ግራ ገባኝ። በሷ በኩል ሮቤል አይ ጥሩ ነው። እሷም ያው መጀመሪያ የዚህ የፕሮሞሽንም እንትን ላይ ስላገዘችኝ መግለጽ ስላለብኝ ለዛ ሻላይ ኮልዩ ነው። አይ ደስ ይላል። ጥሩ ልጅ ነች። ቀልዱስ ቀልድ ነው። ቬሮኒካ በጣም ጥሩ ልጅ ነች። አቀመስከኝ አሉ መድኃኒት በጠል አለች አንተን አስወድዶ ሌላ የሚያስጠላ እንደገና እሱም ይላል ሻላይ ኮልዩ። ምንም ነገር ይፋ አድርጋችሁ እስካልነገራችሁን ድረስ መጠርጠር መብታችን ነው። ማመስገን ይላል ከስር ለነገሩ አመስግናት። ያው ቀልዱ ቀልድ ነው። አይ በጣም ቴንኪው። የዚህ መጀመሪያ ሶሻል ሚዲያው ስጀምር የመጀመሪያውን ፖስት የመጀመሪያ አልበሙን አምናበት መጀመሪያ አልበሙ ከመውጣት በፊት ፖስት ያደረገችው እሷ ስለሆነች ቴንኪው። እኔ ቬሮኒካን በጣም አውቃታለሁ። ብዙ አልበም ወጥቷል። ከሰው በፊት ፖስት አድርጋ አታውቅም። ስለዚህ ስለወደደችው አድናቆቷንም ስለገለጸችልኝ ያው ቴንኪው። በዛው አድንቀዋለች ቬሮኒካ። ስራውን ባትወደው ያው አትፖስተው። እውነት ነው። ስራውን ባትወደውማ አትፖስተውም። ከሰው በፊት አንተም የላከው ለሷ ነው። እግዚአብሔር የወደደው ይሁን። አረ ማዘር እግዚአብሔር የወደደው ይሁን አሉ። አይ እሷም በጣም አሪፍ አልበም ነው። የእሷም ጊዜው በጣም ከሴቶች ኮከብ ነች። ልጆትም ደግሞ ነው። ሁለቱም እንግዲህ ሲተቆሱ ነው የተገናኙት። እዛው ነው ሰማይ ላይ ነው የተገናኙት። እና አሁን እኮ የሻላይ ኮልዩ ዘፈን ግጥም ከየት እንደመጣውን አይደል እንደማውቀው። ሌሊት ስደውልላት ስልክ አታነሳም ይላልኛል የሆነ ሰው። ለካ የሮቤልን ሳምፕል ታዳምጣለች። ለዛም ነው ከሰው በፊት ቀድማ የፖስተችው። ቬሮኒካ ካመነችበት አሪፍ ዘፈኖችን ታውቃለች ብዬ አስባለሁ። የሮቤል ሚደቅሳ አልበም አሪፍ ነው ማለት ነው። የቬሮኒካን ምስጋና ጨርሰሃል? ሁሉም ጨርስ? ሁሉንም በዙሪያ ያሉ ጓደኞቼን ያው ባንዱ እነ ዳኒ አብረን ሰርተን እናውቃለን። ሁሉንም አሁን ዝግጁ ናችሁ ዘፈኑን ለማድመጥ? ማዘር የትኛው ስልክ ነው እናንተ ቤት የነበረው? እንዴ ይሄኛው ይሰራል? ይሄኛው አለ። ይሄኛው
ይህ የቢሮ ነገር ይመስላል። አሁንም አለ። አሁንም አለ። ያው እንግዲህ በእሱ ልጅ ዘፈን የተነሳ የድሮ ስልኮች ቀን ወጥቶላችኋል። ለዚህ ነው ፊት የተደረደሩት። የትኛውን ዘፈን ነው የምታቀርበው ከቅኝት ባንድ ጋር? ከበራፍ የአልበሙ መጠሪያ። እዚህ መታችሁ እንግዶች ስለሆናችሁ ከልብ ነው የማመሰግነው። ማዘር እድሜ ከጤና ይስጦት። አሜን። የልጆትን እንግዲህ ፍሬ በጥሩ ያሳዩት። አሜን። በስራውም ስኬት በቤተሰቡም ስኬት ደስተኛ እንዲሆኑ ልባዬ ምኞት አለኝ። ልክ አሁን እንደዚህ እንዳሉት ሁሉ እዚህ ጋር ደግሞ የሮቤል ልጅ ታቀፈው እንዲህ ለማለት ያብቃው። አሜን። አቤት አያት ያሳደገው በጣም እኮ አያት አድርጋቸው። እሺ ሆናለች እኮ ሆናለ። በሌላ የእሱ ታናሽ አግብታለች እና ታናሽ ከታች ተነስታ አንተን ብላ ሄደች። አይ እኛ የምንገፋ ብዙ መሆን ባለበት ሰዓት መሆን ስላለበት ነው። ለዚህም ነው ኮሳቸው እኮ የልጅ ልጅ ስላዩ መሰለኝ ለአንተ ብዙም ጫና የላቸውም። በሆነ ሰዓት አይ ጫና ሳይሆን ያው እንግዲህ ሁሉ ነገር የሚሆነው እግዚአብሔር ሲፈቅድ ነው ብያለሁ። ልክ እግዚአብሔር የድንግል ልጅ ሲፈቅድ ያመጣል ብዬ አስባለሁ። የዛን ጊዜ ነው እሱ የፈቀደውን ሁሉ እንቀበላለን። ስለዚህ እሱ ባለቀን ይሁን የእሱም ጥረት ደግሞ ይታከልበት። አሁን እንደ ብዙ ጊዜ ሲጠየቅ እንደ ምክንያት የሚያቀርበው ይህን አልበም ነበር። አልበሙን ጨርሷል። ቀጥሎ እንግዲህ ያኛውን ይጀምር እያሉ አደራ እያሉት መምከር አለባችሁ እናንተ። ምክር ከእናንተም ይጠበቃል። ከኔ ብቻ አይደለም ከእናንተም ይጠበቃልና እጠብቃለሁ። ያው እኔም እጠብቃለሁ። ያው እንግዲህ ከቅኝት ባንድ ጋር ከበራፍ የአልበሙ መጠሪያ ነው የሚያቀርበው። እዚህ ያላችሁትም በየቤታችሁ ሆናችሁ ልዩ የመዝናኛ ዝግጅቱን ለምትከታተሉ ተወዳጅ ወጣት አቀንቃኝ ሮቤል ቃል በገባው መሰረት ከአዲስ አልበሙ ጋር ከች ብሏል። አዲስ አልበሙን ያደመጡት ሁሉ ወደውታል። እናንተም እንድታደምጡ እኔ ጋብዣለሁ። ከቅኝት ባንድ ጋር ዝግጁ ናችሁ? ከመልእክቶች በኋላ እንመለሳለን።